ሰላም እንዴት ናችሁ? የዩቲዩብ ቻናላችን ቤተሰቦች፣ በዛሬው ቪዲዮአችን ደግሞ ወደ ቻፕተር ዋንን ጀምረን ነበረ ባለፈው ቪዲዮአችን። ዛሬ ደግሞ ሁለተኛውን ሌሰናችንን ነው የምናየው። ወደዚህኛው ርዕስ ስንመጣ ስለ ኦፕን ፕሮፖዚሽን እና ስለ ሴት ቲዮሪ ነው የምናየው። ስለዚህ አሁን ይህም ከዚህ በፊት የተማራችሁት አይነት ኮንሰፕት ነው ያለው። ኦፕን ፕሮፖዚሽን እና ሴት ቲዮሪ አዲስ ነገር አይደለም የምትማሩት፣ ሃይስኩል ላይ የተማርነውን ነገር ነው የምናየው። ሶ የመጀመሪያው ኦፕን ፕሮፖዚሽን ምንድን ነው የሚለውን ነው የምናየው። ኦፕን ፕሮፖዚሽን ወይም ፕሬዲኬት የሚባለው ሰንተንስ ነው ዳት ኮንቴንስ ቫሪያብልስ ሁዝ ትሩዝ ቫሊዩ ዲፔንድስ ኦን ቫሊዩ አሳይንድ ማለት ነው። ያ ማለት ከዚህ በፊትም ለመንካት ሞክሬያለሁ ይህንን ኮንሰፕት። ኦፕን ፕሮፖዚሽን የምንለው ምንድን ነው? እናንተ አሳይን ያደረጋችሁት ቫሊዩ በዛ ዲፔንድ የሚሆን ወይም በዛ የሚወሰን ሰንተንስ ሲሆን እናንተ ትሩ ወይም ፎልስ ለማለት የግዴታ የእናንተ አሳይን ያደረጋችሁት ቫሊዩ ዲፔንድ ሲያደርገው ኦፕን ፕሮፖዚሽን የምንለው። ለምሳሌ ኤክስ ፕላስ 4 ኢዝ ኢኳል ቱ 5 ብላችሁ አሁን ይህን ነገር እውነት ወይም ሐሰት ለማለት የግዴታ ኤክስ ላይ የሆነ ቫሊዩ አሳይን መደረግ አለበት እንጂ እንዲሁ በደፈናው በማየት ይህን ነገር ትሩ ወይም ፎልስ ማለት አትችሉም ማለት ነው። ሌላውም አለ። ለምሳሌ ዋይ ኢዝ ስቱደንት ኢን ደ ክላስ ብላችሁ አሁን ክላስ ውስጥ ያለ ተማሪ ነው ዋይ የተባለው ብዬ ነው የነገርኳችሁ። ስለዚህ አሁን እነዚህ ሁለቱ ላይ በሁለቱም ኤግዛምፕሎች ላይ ኤክስ እና ዋይ ላይ የሆነ ቫሊዩ ወይም የሆነ ኢንፑት ማስገባት አለባችሁ እናንተ እውነት ወይም ሐሰት ለማድረግ። የተለያየ ቫሊዩ ስታስገቡ ትሩ ሊሆን ይችላል ኦር ፎልስ ሊሆን ይችላል። ስለዚህ ትሩዝ ቫሊዩ ዲፔንድ ያደርጋል ማለት ነው እናንተ በምታስገቡት ነገር። ፎር ኤግዛምፕል ኤክስ ፕላስ 4 ኢዝ ኢኳል ቱ 5 የሚለው ላይ አንድ ካስገባው ትሩ ይሆናል። 1 ፕላስ 4 5 ስለሆነ ማለት ነው። ሁለት ከተከው ፎልስ ይመጣል። በሌሎች ኬዞች በሙሉ ፎልስ ይመጣል። አሁን ለዚህኛው እንትን ማለት ነው። ለሁለተኛው ደግሞ ዋይ ኢዝ ስቱደንት ኢን ደ ክላስ። አሁን ዋይ ላይ የተለያዩ የተማሪዎች ስም እያስገባው እነዛ ተማሪዎች እኛ ክላስ የሚማሩ ከሆኑ እውነት ይሆናል፣ ካልሆነ ደግሞ ፎልስ ይሆናል ማለት ነው። ስለዚህ ልክ እንደዚህ አይነት ሴናሪዮ ሲሆን ነው ምን የምንለው ኦፕን ፕሮፖዚሽን የምንለው። ነገር ግን ከሁለቱም ከሆነ ያ ማለት ትሩ ኦር ፎልስ ሊባል የሚችል ከሆነ ፕሮፖዚሽን እንለዋለን ብለናል ከዚህ በፊት ባለው ቪዲዮችን። ኦፕን ፕሮፖዚሽን ደግሞ ልክ እንደዚህ የሆነ አሳይን የምናደርገው ቫሊዩ ካለ ነው ምን የምንለው ኦፕን ፕሮፖዚሽን ብለነዋል። ነገር ግን የሰዎች ሰጀስሽን ሀሳብ ምናምን አይነት ነገር ከሆነ አይዲያ ከሆነ ኦር ትእዛዝ ከሆነ ደግሞ ከሁለቱም አይደለም። ሶ ኢትስ ኒደር ፕሮፖዚሽን ኖር ኦፕን ፕሮፖዚሽን እንላለን ብለናል። ሶ ዘ ኮሌክሽን ኦፍ ኦል አሎዌብል ቫሪያብልስ ኢን አን ኦፕን ፕሮፖዚሽን ኢዝ ኮልድ ዩኒቨርሳል ሴት። ይህንን ዩኒቨርሳል ሴትን ፕሮፖዚሽን ላይም ዲስ ኦፕን ፕሮፖዚሽን ላይ እና ሴት ቲዮሪ ላይ እናገኘዋለን። ስለዚህ ዩኒቨርሳል ሴት ማለት አሎዌብል ቫሪያብልስ እዛ ውስጥ እኛ ኦፕን ፕሮፖዚሽናችን ላይ ወይም ሴት ጋር ደግሞ የምናየው ሴት ጋር ሊገባ የሚችለው አጠቃላይ ሁሉንም አጠቃሉ የያዘልን ሴት ምን እንለዋለን? ዩኒቨርሳል ሴት እንለዋለን። ዩኒቨርሳል ሴት ሪል ናምበር ሊሆን ይችላል፣ ናቹራል ናምበር ሊሆን ይችላል፣ የተለያየ ወይም ደግሞ ስፔሲፊካሊ እነዚህ እንትኖች ሊባል ይችላል። ስለዚህ ያ ነገር ምን እንለዋለን? የተገደበው ነገር ዳትስ ዩኒቨርሳል ሴት እንለዋለን። ስለዚህ ዩኒቨርሳል ሴትን በዚህ መልኩ ካየን ሁለት ኦፕን ፕሮፖዚሽንስ ፒ ኦፍ ኤክስ ኤንድ ኪው ኦፍ ኤክስ ብዬ እነዛን ሁለት ኦፕን ፕሮፖዚሽኖችን ብሰይማቸው ኢኩቫለንት ናቸው የሚባሉት መቼ ነው ስንል ኢኩቫለንት የሚሆኑት ምንድን ነው? ለእያንዳንዱ ለኢንዲቪዥዋል ኢንፑት ተመሳሳይ የሆነ አውትፑት የሚሰጠኝ ከሆነ ማለት ነው። ዋን ባይ ዋን ነው የማየው። ስለዚህ አንድ በአንድ ሳየው ተመሳሳይ የሆነ ኢንፑት ሰጥቼ ተመሳሳይ የሆነ አውትፑት የማገኝ ከሆነ ደስ ቱ ኦፕን ፕሮፖዚሽንስ አር ኢኩቫለንት እንላለን። ለምሳሌ ሌትስ ሴይ ፒ ኦፍ ኤክስን ምን ብንለው ኤክስ ስኩዌር ማይነስ 1 ኢዝ ኢኳል ቱ 0 ብንለው ዲስ ፒ ኦፍ ኤክስ እዚህ ጋር በሁለት ዶት ነው የምናሳየው። ኤንድ ኪው ኦፍ ኤክስ ደግሞ ለማናሳይም ባደርገው ሌትስ ሴይ አብሶሉት ቫሊዩ ኦፍ ኤክስ ኢዝ ግሬተር ዛን ኦር ኢኳል ቱ 1 ብዬ ብሰጥ ዴን ዩኒቨርሳል ሴት ያስፈልገኛል። ለምሳሌ ዩኒቨርሳል ሴት እዚህ ጋር እንገድበውና ማይነስ 1 0 እና 1 እናደርገው። ስለዚህ አሁን ማይነስ 1ን ስተካ 0ን ስተካ 1ን ስተካ ያ ማለት እዚህ ዩኒቨርሲቲ ውስጥ ያሉትን ሁሉንም ኢንዲቪዥዋልስ እየተካውኝ የማገኘው ትሩዝ ቫሊዩ ተመሳሳይ መሆን አለበት ማለት ነው ለሁሉም። ስለዚህ ለምሳሌ ፒ ኦፍ ማይነስ 1ን እና ኪው ኦፍ ማይነስ 1ን አሁን ብናየው ፒ ኦፍ ማይነስ 1 ምንድነው? አሁን እዚህ ጋር ኤክስ ስኩዌር ማይነስ 1 እኩል ይሆናል 0 ነው የሚለው። ስለዚህ ማይነስ 1 ስኩዌር ስንት ነው? 1 ነው። 1 ሲቀነስ 1 0 ነው። ስለዚህ 0 እኩል ይሆናል 0 ዲስ ኢዝ ትሩ ማለት ነው። ኪው ኦፍ ማይነስ 1ን ስንተካ ደግሞ ማይነስ 1 ከአብሶሉት ቫሊዩ ሲወጣ ስንት ነው የሚሆነው? 1 ነው። 1 ግሬተር ዛን ኦር ኢኳል ቱ 1 ኢትስ ትሩ ነው፣ ምክንያቱም 1 ከ1 ጋር እኩል ስለሆነ። 0ንም ስንተካ ዲስ ዋን አሁን ማይነስ 1 እኩል ይሆናል 0 ይመጣልናል ለፒ ኦፍ ኤክስ ኬዝ ማለት ነው። ፒ ኦፍ 0 እና ኪው ኦፍ 0 እንሰራለሁ። ስለዚህ ፒ ኦፍ 0 ምንድነው? ማይነስ 1 እኩል ይሆናል 0 ይሆናል። ሶ ኢትስ ፎልስ ማለት ነው።
ለኪው ኦፍ 0 ደግሞ ስንተካ 0 ግሬተር ዛን ኦር ኢኳል ቱ 1 ይላል። ይህም ነገር ፎልስ ነው። ግን በሶስተኛው ኬዝ እናያለን፣ በዋን ኬዝ ማለት ነው። ስለዚህ ፒ ኦፍ ዋንን እና ኪው ኦፍ ዋንን እናያለን ማለት ነው። ስለዚህ አሁን ፒ ኦፍ ዋን ምንድን ነው የሚሆነው? 1 ሲቀንስ 1 0 ዲስ ኢዝ ትሩ ይመጣል። ኤንድ 1 ግሬተር ዛን ኦር ኢኳል ቱ 1 ትሩ ይመጣል። አሁን የምታዩት ምንድነው? ይሄ ትሩ በመጣበት ይሄኛውም ትሩ ነው። ፒ ፎልስ በመጣበት ኪውን ፎልስ ነው። ፒ ትሩ በመጣበት ይሄኛውም ትሩ ነው። ስለዚህ እነዚህ ሁለቱ ኦፕን ፕሮፖዚሽንስ ምን እንላቸዋለን? ኢኩቫለንት ናቸው እንላቸዋለን ማለት ነው። እና አንድ ኦፕን ፕሮፖዚሽን ሌትስ ሴይ ፒ ኦፍ ኤክስ ብንል ይህንን ኦፕን ፕሮፖዚሽን ታውቶሎጂ ነው የምንለው ምንድን ነው? ኢፍ ኤንድ ኦንሊ ኢፍ ፒ ኦፍ ኤክስ ኢዝ ኦልዌይስ ትሩ ፎር ኦል ፎር ደ ዩኒቨርስ ማለት ነው። ዩኒቨርሱ ላይ ላለው በሙሉ በሁሉም ኬስ ትሩ የሚመጣልን ከሆነ ምን እንለዋለን? ኢትስ ኮልድ ታውቶሎጂ እንለዋለን። ለምሳሌ ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 ብንል ይሄ ኤክስ ስኩዌር ላይ ማንኛውንም ዋጋ ብንተካ ማንኛውንም ኢንፑት ብንሰጠው የኤክስ ስኩዌር ዋጋ 0 ወይም ከዛ በላይ ነው የሚሆኑ። ሁሌም ቢሆን የምናገኘው አውትፑት ቫሊዋችን ትሩ ስለሆነ ይህንን ኦፕን ፕሮፖዚሽን ፒ ኦፍ ኤክስ ምን እንለዋለን? ታውቶሎጂ እንለዋለን ማለት ነው። ባይ ዘ ዌይ ከዚህ በፊት ፕሮፖዚሽን ላይ ስናወራ ፎር ኦል ኤክስ ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 ይህንን ፕሮፖዚሽን ነው ብለን ነበረ። ፕሮፖዚሽን ወይም ስቴትመንት ብለናል። ይሄኛው ግን ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 ግን ዲስ ኢዝ ኦፕን ፕሮፖዚሽን። እዚህ ጋር አሁን ሁለቱም ማየት አለባቸው። ፎር ኦል ኤክስ ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 አልኩኝ ማለት ምንድን ነው? ፎር ኦል ኤክስ ነው ያልኩት። ያ ማለት ለሁሉም ኤክስ ቫልዩ እያልኩኝ ነው። ይሄ በቁሙ እውነት ወይም ሐሰት ሊባል ይችላል። ስለዚህ ፎር ኦል ኤክስ ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ የሚለውን 0 የሚለውን ዲስ ኢዝ ፕሮፖዚሽን ያለበት ምክንያት ምንድን ነው? ትሩ ማለት ስለምንችል ነው። ወይም ለዛ ኖር ኢኳል ቱ 0 ብንለው ደግሞ ፎልስ ማለት ስለምንችል ነው። ነገር ግን ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 የሚለው ትሩም ፎልስ መባል አይችልም፣ ኢንፑት ቫልዩ ስለሚፈልግ ማለት ነው። ማንኛውንም ኢንፑት ቫልዩ ስንሰጥ ትሩ ነው የሚመጣ አዎ። ነገር ግን ኢንፑት ቫልዩ ስለሚፈልግ ዲስ ኢዝ ኦፕን ፕሮፖዚሽን እንለዋለን ማለት ነው። ስለዚህ የሁለቱ ልዩነት በደንብ እዩ። ፎር ኦል ኤክስ ያለበት ፕሮፖዚሽን ወይም ስቴትመንት ብቻ ነው፣ የሌለበት ደግሞ ኦፕን ፕሮፖዚሽን ነው ማለት ነው። ሌላኛው የምናየው በዚህ በኦፕን ፕሮፖዚሽን ስር ውስጥ ስለ ኳንቲፋየርስ ነው። ኳንቲፋየርስ እንግዲህ ምንድን ናቸው? ኦፕን ፕሮፖዚሽንን ወደ ፕሮፖዚሽን የሚቀይሩልን ናቸው። የሆነ ኦፕን ፕሮፖዚሽን አለን። ስለዚህ ያንን ኦፕን ፕሮፖዚሽን እኛ ፕሮፖዚሽን ማድረግ ስንፈልግ እውነት ሐሰት ማለት ስንፈልግ ማለት ነው ትሩዝ ቫሊዩ እንዲኖረው ከፈለግን ምንድን ነው የምናደርገው? በቀላሉ ኳንቲፋየርስን እንጨምራለን። ዩኒቨርሳል ኳንቲፋየር እና ኤግዚስተንሻል ኳንቲፋየር የሚባሉ ሁለት ኳንቲፋየር ታይፕስ አሉን። ስለዚህ አሁን እዚህ ጋር የሚያደረግነው ያንኑ ነው። እዚህ ጋር የምታዩት ኤግዛምፕል ላይ ማለት ነው። ዲስ ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 የሚለው ምንድን ነው? ኦፕን ፕሮፖዚሽን ነው። ትሩ ኦር ፎልስ ለማለት የግዴታ የሆነ ኢንፑት ቫልዩ ይፈልጋል። ነገር ግን ዲስ ፎር ኦል ኤክስ የምትለዋን ቃል ሲጨምርባት ይሄ ነገር ፕሮፖዚሽን ወይም ስቴትመንት ሆነ ማለት ነው። የሆነው ለምንድን ነው? ፎር ኦል ኤክስ ዲስ ኢዝ ዩኒቨርሳል ኳንቲፋየር ነው። ዩኒቨርሳል ኳንቲፋየር እኔ አድ ስላደረጉት ማለት ነው። ዩኒቨርሳል ኳንቲፋየር ይሄ ፎር ኤቭሪ ኤክስ ኦር ፎር ኦል ኤክስ እየተባለ ይነበባል። ሲምቦሉም ደግሞ ይሄንን ይመስላል ማለት ነው። ስለዚህ አሁን ፎር ኦል ኤክስ ፒ ኦፍ ኤክስ አልኩኝ ማለት ምንድን ነው? ፎር ኤቭሪ ኤክስ አን ኤሌመንት ኦፍ ኢን ደ ዩኒቨርስ ወይም ዩኒቨርሳል ሴት ውስጥ ላለው በሙሉ ፕሮፐርቲ ፒን ምን ያሟላል ያሟላል እያልኩኝ ነው። ስለዚህ አሁን በዚህ ኬዝ ፕሮፐርቲ ፒ ምንድን ነው? ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 የሚለው ነው። ስለዚህ ለማንኛውም ዩኒቨርሱ ላይ ላለ ኤክስ ቫልዩ በሙሉ ዲስ ፕሮፐርቲ ፒ ዳት ኢዝ ኤክስ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 የሚለው ምን ያደርጋል? አቴን ያደርጋል ወይም ትሩ ይሆናል እያልኩኝ ነው ማለት ነው። ኤግዚስቴንሺያል ኳንቲፋየር ስንል ደግሞ there exists an x there exists an x or for some x እየተባለ ነው የምንጠራው and ይህችን ትመስላለች ማለት ነው ሲምቦል። ስለዚህ አሁን ኤግዚስቴንሺያል ኳንቲፋየር ላይ ምንድነው? there exists x is an element of in the universe with the property p ነው። ያ ማለት የሆነች ኤክስ ቫልዩ አለች ያንን ፕሮፐርቲ ፒን ምን የሚያደርግ የሚያሟላ ማለት ነው። ስለዚህ አሁን ምንድነው ዩኒቨርሳል ኳንቲፋየር እና ኤግዚስቴንሺያል ኳንቲፋየር ላይ ትሩ ነው ወይስ ፎልስ ነው የሚለውን ነገር ለመለየት በቀላሉ ሁለት ቴክኒኮች ነው የምንጠቀመው። እሱ ምንድነው? አሁን ዩኒቨርሳል ኳንቲፋየር ብዙ ጊዜ ምንድነው ፎልስ የሚያመጣውን ነገር ነው የምናየው። ፎልስ የሚያመጣበት አንድ ነገር ካገኘን ፎልስ እንላለን ማለት ነው። አንድ ነገር ካገኘን ዲስ ኢዝ ፎልስ እንላለን። እንደገና ለኤግዚስቴንሻል ኳንቲፋየር ደግሞ አንድ ትሩ የሚያመጣልን ነገር ካገኘን ደግሞ ምን እንላለን? ትሩ እንላለን ማለት ነው። አዘርዋይስ ፎልስ ነው የሚሆነው። ስለዚህ በኳንቲፋየር ኬዝ እንደዚህ ነው የምንሰራው። ለምሳሌ እዚህ ጋር ለምሳሌ ምን ማየት እንችላለን? ፎር ኤግዛምፕል
ኤክስ ፕላስ 2 ኢዝ ኢኳል ቱ 5 የሚል ዲስ ኢዝ ፒ ዲስ ፕሮፐርቲ ቢን አወጣው ማለት ነው። ኤክስ ፕላስ 2 5 ነው የሚል ማለት ነው። ስለዚህ አሁን እኔ ፎር ኦል ኤክስ እና ፎር ሰም ኤክስ የሚለውን ብጠቀመውን ፎር ኦል ኤክስ ፒ ኦፍ ኤክስ የሚለውን ባመጣ ለሁሉም ኤክስ ቫሊዩ ዲስ ፕሮፐርቲ ፒ አቴን ያደርጋል እያልኩ ነው። ስለዚህ ለሁሉም ኤክስ ቫሊዩ ይሄ ፕሮፐርቲ ፒ ደግሞ ሊሟላ አይችልም። እኔ አንድ ካውንተር ኤግዛምፕል ማምጣት በቂ ነው፣ ይሄ ነገር ፎልስ መሆኑን ለማረጋገጥ ማለት ነው። ስለዚህ አሁን ኤክስ ፕላስ 2 እኩል ይሆናል 5 የሚለው ላይ ለምሳሌ እኔ 5 ባመጣ 5 ሲደመር 2 7 ነው። ስለዚህ ፎልስ ያመጣል ማለት ነው። አንድ ፎልስ የሚያመጣ ነገር ስላገኘው ዲስ ኢዝ ፎልስ ስላለው፣ እንዲሁም ፎር ሰም ኤክስ ፒ ኦፍ ኤክስ የሚለውን ደግሞ እውነት መሆኑን ለማረጋገጥ እኔ አንድ እውነት የሚያደርግ ነገር ማግኘት ነው የሚጠበቅብኝ። ለምሳሌ 3ን ብተካ 3 ሲደመር 2 5 ነው። ስለዚህ አንድ ነገር ስላገኘሁት ዲስ ኢዝ ትሩ እንላለን ማለት ነው። ስለዚህ በአጭሩ የምትይዙት ነገር ምንድነው? ፎር ኦል ኤክስ ላይ ሁሉም እያለን ስለሆነ ስለዚህ ሁሉንም የሚለውን ቃል የሚያፈርስልን አንድ ሐሰት የሚያደርግ ነገር እንፈልጋለን። ፎር ሰም ኤክስ ለሚለው ደግሞ ቢያንስ አንድ ወይም አትሊስት ዋን ትሩ የሚያደርግ ቫሊዩ አለ ስለሆነ የተባለው ያችን አንድ ቫሊዩ ለማግኘት ነው ማለት ነው የምንሄደው። ስለዚህ ይህንን ይመስላሉ እነዚህ ኳንቲፋየርስ የምንላቸው። አሁን ኳንቲፋየርስን በኮምቢኔሽን ስንጠቀማቸው ያ ማለት ስንደጋግማቸው ማለት ነው ፎር ኦል ኤክስ ፎር ሰም ኤክስ ምናምን የሚሉትን ስንደጋግማቸው እንዴት ነው የሚሆነው የሚለውን ነገር እኔ አሁን ሊሆን የሚችለው ኮምቢኔሽንስ እነዚህ አራቱ ናቸው ሊሆኑ የሚችሉት። ያ ማለት ምንድን ነው? ሶሪ ከኮምቢኔሽኑ በፊት የመጀመሪያ በተናጠል ያለውን ያ ማለት ፎር ሰም ኤክስ ፒ ኦፍ ኤክስ የሚለውን እና ፎር ኦል ኤክስ ፒ ኦፍ ኤክስ ፎር ሰም ኤክስ ፒ ኦፍ ኤክስ የሚለውን ያ ማለት እዚህ ጋር ቅድም የነገርኳችሁ ነው። ፎር ኦል ኤክስ ፒ ኦፍ ኤክስ ማለት ኤቭሪቲንግ ሃዝ ዘ ፕሮፐርቲ ፒ ማለት ሁሉም ነገር ያንን ፕሮፐርቲ ፒን ያሟላል ማለት ነው። ፎር ሰም ኤክስ ፒ ኦፍ ኤክስ ማለት ደግሞ ሰምቲንግ ሃዝ ዘ ፕሮፐርቲ ፒ ነው። ቢያንስ አንድ ካገኛችሁ ትክክል ነው ያልኳችሁ ማለት ነው። ሌላኛው እነዚህ ሁለቱን ነጌት ብናደርጋቸው ያ ማለት ኔጌሽን ቫሊዩ ብንፈልግ ማለት ነው። ለምሳሌ ፎር ኦል ኤክስ ዘ ኔጌሽን ኦፍ ፒ ኦፍ ኤክስ ብንባል ምንድን ነው? ነቲንግ ሃዝ ዘ ፕሮፐርቲ ፒ ማለት ነው። ፎር ኦል ኤክስ ፒ ኦፍ ኤክስ የሚለውን ኤቭሪቲንግ ሃዝ ዘ ፕሮፐርቲ ፒ ብለን ነበር። ሁሉም ያንን ፕሮፐርቲ ፒን ያሟላል። ስለዚህ ነጌት አደረግነው ወይም ተቃራኒ ወሰድ ነው ማለት ነቲንግ ሃዝ ዘ ፕሮፐርቲ ፒ ያልን ነው። ያንን ፕሮፐርቲ ፒን የሚያሟላ ምንም ነገር የለም እያልን ነው ማለት ነው። ኤንድ ፎር ሰም ኤክስ ዘ ኔጌሽን ኦፍ ፒ ኦፍ ኤክስ አልን ማለት ደግሞ ሰምቲንግ ዳዝንት ሃቭ ዘ ፕሮፐርቲ ፒ እያልን ነው። አሁን እዚህ ጋር ፎር ሰም ኤክስ ፒ ኦፍ ኤክስ አንድ ፕሮፐርቲ ያንን ፕሮፐርቲ ፒን የሚያሟላ አትሊስት ዋን ቫሪያብል አለን ወይም አትሊስት ዋን አንድ ነገር መጥቀስ እንችላለን እያልን ነው። ነጌት አደረግነው ማለት ደግሞ ምንም ነገር የለም ነው። ሰምቲንግ ዳዝንት ሃቭ ዘ ፕሮፐርቲ ፒ ያ ማለት ከሙሉ ከዩኒቨርሲቲ ውስጥ አንዷ ነገር እማታሟላለች እያልን ነው ማለት ነው። ስለዚህ አሁን ኔጌሽን ስንሰጥ ምንድን ነው የምናደርገው ስንል ፎር ኤግዛምፕል ኔጌሽን ኦፍ ፎር ኦል ኤክስ ፒ ኦፍ ኤክስ ብንባል እና ኔጌሽን ኦፍ ፎር ሰም ኤክስ ፒ ኦፍ ኤክስ ብንባል ምንድን ነው የምናደርገው? አሁን ኔጌሽኑ ነው እየሰራን ያለ ነው። ስለዚህ በቀላሉ የምናደርገው ነገር ምንድነው? የኔጌሽኑ ቦታ ወደኋላ ማምጣት ማለት ነው። ኔጌሽን ኦፍ ፒ ኦፍ ኤክስ ማለት ከዛ ኔጌሽን ኦፍ ፒ ኦፍ ኤክስ ካደረግን በኋላ ፎር ኦል ኤክስ ከሆነ ፎር ሰም ኤክስ ይሆናል፣ ፎር ሰም ኤክስ ከሆነ ደግሞ ፎር ኦል ኤክስ ይሆናል ማለት ነው። ይቀያየራሉ። እዚህ ጋር ያለው ሎጂኩን ስታዩት ከዚህ ጋር መጥቶ ይገጥምላቸዋል። እዚህ ሁለቱ ጋር ያሉት ማለት ነው። እነዚህ ሁለቱ እዚህ ጋር መጥተው አንድ ላይ ፊት ነው የሚያደርጉት። ስለዚህ አሁን ኔጌሽን ኦፍ ፎር ኦል ኤክስ ፒ ኦፍ ኤክስ ማለት ፎር ሰም ኤክስ ኔጌሽን ኦፍ ፒ ኦፍ ኤክስ ማለት ነው። ኔጌሽን ኦፍ ፎር ሰም ኤክስ ፒ ኦፍ ኤክስ ማለት ደግሞ ፎር ኦል ኤክስ ኔጌሽን ኦፍ ፒ ኦፍ ኤክስ ማለት ነው። በምሳሌ ለምሳሌ ኔጌሽን ኦፍ ፎር ሰም ኤክስ ኤክስ ለዛን ኤክስ ስኩዌር የሚለውን አሁን ስናይ እዚህ ጋር ባለው መሰረት እዚህ ጋር ሁለተኛ ላይ ያየ ነው ማለት ነው። ዲስ ኢዝ 1 ዲስ ኢዝ 2 ብንል ሁለተኛ ላይ ያለውን ፕሮፐርቲ ነው የምንጠቀመው። ስለዚህ አሁን ይሄ ማለት ከማን ጋር እኩል ነው? ፎር ሰም ኤክስ የነበረው እዚህ ጋር ፎር ኦል ኤክስ ይሆናል። ፎር ኦል ኤክስ ኔጌሽን ኦፍ ኤክስ ለዛን ኤክስ ስኩዌር ማለት ነው። ስለዚህ አሁን ኔጌሽን ኦፍ ኤክስ ለዛን ኤክስ ስኩዌር ማለት ምንድን ነው? ያ ማለት ምንድነው? ፎር ኦል ኤክስ ይችኛዋ ኔጌሽን ገባች ማለት ምንድነው? ይችኛዋ ሌዛን የነበረውን ምን ያደርገዋል? ግሬተር ዛን ኦር ኢኳል ቱ ያደርገዋል ማለት ነው። ያነሱ ቁጥሮች ማለት ከዛ የበለጡ ወይም እኩል የሆኑ ማለት ነው። ይችን እኩል ይሆናል ሳይሆን እንዳትረሷት። ግሬተር ዛን ከተባላችሁ ደግሞ ሌዛን ኦር እኩል ይሆናል ማለት ነው። ስለዚህ ፎር ሰም ኤክስ ፎር ኦል ኤክስ ኤክስ ግሬተር ዛን ኦር ኢኳል ቱ ኤክስ ስኩዌር እናደርጋለን ማለት ነው። ስለዚህ አሁን ለሁሉም ኤክስ ቫልዩ ኤክስ ከማን ይበልጣል ነው ያልነው? ከኤክስ ስኩዌር ቫልዩ ይበልጣል ወይም እኩል ይሆናል እያለን ነው። አሁን ይሄ ነገር ትሩ ነው ወይስ ፎልስ ነው የሚለውን ነገር እናያለን ማለት ነው። አሁን
ፎር ኦል ኤክስ ከተባለ አንድ ካውንተር ኤግዛምፕል ፎልስ የሚያመጣ ካገኘው ይሄ ነገር ፎልስ ነው ማለት ነው። ነገር ግን አንድ ካውንተር ኤግዛምፕል ራሱ ማግኘት ካልቻልኩኝ ይሄ ነገር ትሩ ነው እላለሁ። ስለዚህ አሁን አንድ ካውንተር ኤግዛምፕል ፎልስ የሚያደርገው ማግኘት እንችላለን። ፎር ኤግዛምፕል ማንን ብንጠቅስ ሁለት ይበልጣል ወይም እኩል ይሆናል የሁለት ስኩዌር ስንት ነው? 4። ይሄ ነገር እውነት ነው አይደለም። ሶ ዲስ ኢዝ ፎልስ እንላለን ማለት ነው። ስለዚህ የዚህ መልሳችን ምንድነው? ፎልስ ነው። በዚህኛውም መሄድ እንችላለን። ለምሳሌ ይችኛውን ፓርት ብቻ እንሰራለን ማለት ነው። ፎር ሰም ኤክስ ኤክስ ለዛን ኤክስ ስኩዌር የሚለውን ነገር እናያለን። ስለዚህ አሁን ለሆነ ኤክስ ቫሊዩ ኤክስ ለዛን ኤክስ ስኩዌር እየተባለ ነው፣ ያንሳል እየተባለ ነው። ስለዚህ አሁን እኛ ምን እናደርጋለን? አንድ ካውንተር ኤግዛምፕል ካገኘን ዋን ካውንተር ኤግዛምፕል ማግኘት የምንችል ከሆነ ይሄ ነገር ምንድነው? ትሩ እንላለን ማለት ነው። ስለዚህ አሁን ኤክስ ከኤክስ ስኩዌር ዋጋ ያ ማለት ያ ኤክስ ቫሊዩ ኢንፑት አድርገን ከኤክስ ስኩዌር ዋጋ የሚያንስበት ዋን ካውንተር ኤግዛምፕል እንፈልጋለን። ሌትስ ሴ ለምሳሌ ማንን ብንተካ? ኔጌቲቭ ዋንን ብንተካ ኔጌቲቭ ዋን ለዛን ኔጌቲቭ ዋን ስኩዌር ስንት ነው? አንድ ነው። እውነት ነው። ስለዚህ አንድ ካውንተር ኤግዛምፕል ማግኘት ቻልኩኝ ማለት ነው። ሶ ዲስ ፓርት ምንድነው? ትሩ ነው። ኔጌሽን ኦፍ ትሩ ደግሞ ምንድነው? ፎልስ ነው። ገብቷችኋል? ስለዚህ በሁለቱም ኬዝ ብትሄዱ የሚያስገር ነው ማለት ነው። ሁለተኛው ደግሞ ስታየው ኔጌሽን ኦፍ ፎር ኦል ኤክስ ፎር ኤክስ ፕላስ ዋን ኢዝ ኢኳል ቱ ዜሮ ይላል። ስለዚህ አሁን ይሄ ማለት ምን ማለት ነው? ፎር ሰም ኤክስ ዲስ ኢዝ ፎር ሰም ኤክስ ኔጌሽን ኦፍ ፎር ኤክስ ፕላስ ዋን ኢዝ ኢኳል ቱ ዜሮ ማለት ነው። ስለዚህ አሁን ፎር ሰም ኤክስ ይቺ ኔጌሽን እዚህ ጋር ስትገባ ምንድነው እኩል ይሆናል የሚለውን ኖት ኢኳል ቱ ታደርገዋለች። ሶ ፎር ኤክስ ፕላስ ዋን ዲፍረንት ፍሮም ዜሮ ማለት ነው። ስለዚህ ለሆነ ኤክስ ቫሊዩ እያለን ነው ፎር ኤክስ ፕላስ ዋን ከዜሮ የተለየ የሚያመጣ የሆነ ኤክስ ቫሊዩ ማግኘት ትችላላችሁ እያለ ነው። ስለዚህ ይህንን ነገር በምንድነው እኛ ቴስት የምናደርገው? አንድ ትሩ የሚያደርግልኝ ቫሊዩ ማግኘት ከሆነ ትሩ እንላለን። አትሊስት ዋን እንኳን ማግኘት የማልችል ከሆነ ደግሞ ይሄ ነገር ፎልስ ነው ማለት ነው። ስለዚህ አሁን ይሄ ነገር በቀላሉ ሌትስ ሴይ የኤክስን ዋጋ ምን ብናደርገው? ዜሮ ብናደርገው አሁን ፎር ኤክስ ፕላስ ዋን ኢዝ ዲፍረንት ፍሮም ዜሮ የሚለው ነገር ትሩ ነው። ምክንያቱም ዜሮ ከተካው ዋን ኢዝ ዲፍረንት ፍሮም ዜሮ እውነት ነው። ስለዚህ ዲስ ኢዝ ትሩ ማለት ነው። ይሄ ነገር እውነት ነው። በዚህኛው መሄድ እንችላለን እንደነገርኳችሁ። ይህንን ፓርት መጀመሪያ እንሰራለን። ያ ማለት ፎር ኦል ኤክስ ፎር ኤክስ ፕላስ ዋን ኢዝ ኢኳል ቱ ዜሮ የሚለውን ማለት ነው። አሁን ለሁሉም ኤክስ ቫሊዩ ፎር ኤክስ ፕላስ ዋን ዜሮ ነው የሚመጣው እያላችሁ ነው። ስለዚህ እናንተ አንድ ካውንተር ኤግዛምፕል ትፈልጋላችሁ ፎልስ የሚያመጣ ዳት ፎልስ የሚመጣ ከሆነ ይሄ ነገር ፎልስ ነው ማለት ነው። ስለዚህ አሁን ለምሳሌ ቅድም የወሰድነውን ኤግዛምፕል ዜሮን ብንተካ ኤክስ ቦታ ላይ ዜሮን ከተካን ስት ይመጣል? አንድ እኩል ይሆናል ዜሮ እያለ ነው። አንድ እኩል ይሆናል ዜሮ ደግሞ ቲስ ፎልስ አይደለ? ስለዚህ ኔጌሽን ኦፍ ፎልስ ዲስ ኔጌሽን አለ፣ ኔጌሽን ኦፍ ፎልስ ትሩ ይመጣል። ስለዚህ በሁለቱም መንገድ ብትሄዱ ያስኬዳል ማለት ነው። ሶ እዚህ ጋር ያለው እነዚህ ሁለቱ ቴርሞች የመጡት ከዚህ እዚህ ጋር ካሉት ከሁለቱ ሎጂኮች ነው። ሶ አሁን ያ ከሆነ አሁን ምንድነው የምናየው? ኮምፓውንድ ፕሮፖዚሽን ሲን ኳንቲፋየርስ የሚለውን ላይ እንመጣለን ማለት ነው። ስለዚህ አሁን ምንድን ነው ኳንቲፋየሮችን ኮምፓውንድ በሆነ ፕሮፖዚሽኖች ላይ ስንጠቀማቸው ማለት ነው። ለምሳሌ ሌትስ ሴይ ዩን ሴት ኦፍ ኢንቲጀርስ ብንለው ያ ማለት ዩኒቨርሳል ሴታችንን በኢንቲጀር ውስጥ ብንገድበው ማለት ነው። ን ፒ ኦፍ ኤክስን ኤክስ ኢዝ ፕራይም ናምበር የሚል ፕሮፖዚሽን አለን። ፕሮፖዚሽን እና ኳንቲፋየርን አንድ ላይ እንጠቀም ስለሆነ ማለት ነው። ሶ ፒ ኦፍ ኤክስ ኤክስ ኢዝ ፕራይም ናምበር የሚል አለ። ኪው ኦፍ ኤክስ ደግሞ ኤክስ ኢዝ አን ኢቭን ናምበር የሚል አለ። አር ኦፍ ኤክስ ደግሞ ኤክስ ኢዝ አን ኦድ ናምበር የሚል አለ። ስለዚህ አሁን ፎር ሰም ኤክስ ፒ ኦፍ ኤክስ ኢምፕላይስ ኪው ኦፍ ኤክስ ይላል። ስለዚህ አሁን እኛ ለሆነ ኤክስ ቫሊዩ እየተባለ ነው። ፎር ሰም ኤክስ ከተባለ ለሆነ ኤክስ ቫሊዩ ፒ ኦፍ ኤክስ ኢምፕላይስ ኪው ኦፍ ኤክስ። ስለዚህ አሁን ፒ ኦፍ ኤክስ ኢምፕላይስ ኪው ኦፍ ኤክስ ማለት ምን ማለት ነው? this is p of x and this is q of x። ስለዚህ if x is a prime number then x is an even number እየተባለ ነው። ስለዚህ አሁን አንድ x ቫልዩ ማግኘት የምንችል ከሆነ this is true እንላለን ማለት ነው አይደለ? ስለዚህ አሁን for the first part this is true ማለት ይችላል። ለምንድን ነው true የሚሆነው? አንድ ካውንተር ኤግዛምፕል ማግኘት ይችላል። ማነች ያቺ ካውንተር ኤግዛምፕል? ሁለት ብትወስዱ አሁን ሁለት ፕራይምም ኢቭንም ነበር ነች። አሁን ከዚህ ሌላ አታገኙም። ግን አስባችሁ የምታገኟት ቁጥር አንድ አለች። አትሊስት ነው። አትሊስት ዋን ማግኘት ከቻላችሁ ለፎር ሰም ኤክስ ትሩ ስለሚያመጣው ሁለትን ማግኘት ስለምችል ዲስ ኢዝ ትሩ እንላለን ማለት ነው። ቢ ደግሞ ፎር ኦል ኤክስ ፒ ኦፍ ኤክስ ኢምፕላይስ ኪው ኦፍ ኤክስ ይላል። ለሁሉም ኤክስ ቫሊዩ ፒ ኦፍ ኤክስ ኢምፕላይስ ኪው ኦፍ ኤክስ። ያ ማለት ኤክስ ኢዝ ኤ ፕራይም ናምበር ኢፍ ኤክስ ኢዝ ኤ ፕራይም ናምበር
ኤክስ ኢዝ አን ኢቭን ነምበር እየተባለችው ነው። ስለዚህ አሁን እዚህ ጋር ባይዘው እዚህ ጋር የመጀመሪያው ጋር ማለት ነው ኤክስ ኢዝ ፕራይም ናምበር ኢፍ ኤክስ ኢዝ ፕራይም ናምበር እየተባላችሁ ነው። ሶ ሁለትን ተክቻለሁ። ስለዚህ ትሩ ኢምፕላይዝ ትሩ ስለሆነ ምን አደረኩኝ? ትሩ አደረግኩኝ ማለት ነው፣ አንድ ካውንተር ኤግዛምፕል ስላገኘሁኝ። ስለዚህ አሁን ደግሞ ፎር ኦል የተባለው ለሁሉ። ስለዚህ አሁን አንድ ካውንተር ኤግዛምፕል ልውሰድ። ለምሳሌ 3 ልውሰድ። ስለዚህ አሁን ኢፍ 3 ኢዝ ፕራይም ናምበር 3 ፕራይም ናምበር ነች። አዎ ትሩ ኢምፕላይዝ ኤክስ ኢዝ አን ኢቭን ናምበር ዳትስ 3 ኢዝ አን ኢቭን ናምበር 3 ኢቭን ናምበር አይደለችም። ሶ ትሩ ኢምፕላይዝ ፎልስ ነው ማለት ነው። ትሩ ኢምፕላይዝ ፎልስ ደግሞ ምንድነው? ዲስ ኢዝ ፎልስ ነው የሚመጣው። ስለዚህ ፎልስ ነው የሚመጣው። አንድ ካውንተር ኤግዛምፕል ፎልስ የሚያመጣልኝ ስላገኘው ይህን ነገር ፎልስ እንላለን ማለት ነው። ካውንተር ኤግዛምፕል የወሰድኩት ማንን ነው? 3ን። ሲ ደግሞ ፎር ኦል ኤክስ አር ኦፍ ኤክስ ኤንድ ፒ ኦፍ ኤክስ ይላል። ስለዚህ አሁን በኤንድ ኬስ ደግሞ ትሩ ለመምጣት የግዴታ ሁለቱም ትሩ መምጣት አለባቸው። ስለዚህ ለሁሉም ኤክስ ቫሊዩ ምንድነው የሚለን? አር ኦፍ ኤክስ እና ፒ ኦፍ ኤክስ። ስለዚህ አር ኦፍ ኤክስ ኤክስ ኢዝ አን ኦድ ናምበር ነው የሚለው። ፒ ኦፍ ኤክስ ደግሞ ኤክስ ኢዝ ፕራይም ናምበር ነው። ኦድ እና ፕራይም የሆነ ነምበር ማግኘት ትችላላችሁ። ሁሉም ቫሊዩ ብትተኩ ኦድ እና ፕራይም የሆነ ነምበር ማግኘት ትችላላችሁ። ሶ እኔ አንድ ካውንተር ኤግዛምፕል ልውሰድ። ሌትስ ሴይ 2 ልውሰድ አሁን። ስለዚህ አሁን 2 ኢዝ ፕራይም ናምበር 2 ፕራይም ናምበር ነው። የስ 2 ኢዝ ፕራይም ናምበር ትሩ ኤንድ 2 ኢዝ አን ኦድ ናምበር 2 ኦድ ነምበር አለ ፎልስ። ትሩ ኤንድ ፎልስ ደግሞ ምንድነው? ፎልስ ነው። ሶ ዲስ ኢዝ ፎልስ ማለት ነው። ካውንተር ኤግዛምፕል ማን ነው? 2 ነው። ሌላ ለዚህ እንደውም አብዛኛውን መውሰድ ትችላላችሁ። የዲ የመጨረሻው ደግሞ ፎር ኦል ኤክስ አር ኦፍ ኤክስ ኤንድ ፒ ኦፍ ኤክስ ኢምፕላይስ ኪው ኦፍ ኤክስ ይላል። ለሁሉም ኤክስ ቫልዩ የተባለው። ስለዚህ አሁን ለምሳሌ ዋን ካውንተር ኤግዛምፕል ነው እዚህ ጋር መውሰድ የሚጠበቅብኝ። አሁንም 3 ልውሰድ። ለምሳሌ አር ኦፍ ኤክስ ምንድነው የሚለው? ኤክስ ኢዝ አን ኦድ ናምበር የሚለው። ሶ ኤክስ ኢዝ አን ኦድ ናምበር 3 ኢዝ አን ኦድ ናምበር ያ ትሩ ኤንድ ፒ ኦፍ ኤክስ ደግሞ ኤክስ ኢዝ አን ኤ ፕራይም ናምበር 3 ኢዝ ኤ ፕራይም ናምበር አዎ ትሩ ነው። ኢምፕላይስ ኪው ኦፍ ኤክስ ኪው ኦፍ ኤክስ ደግሞ ምንድነው የሚለው? ኤክስ ኢዝ አን ኢቭን ናምበር ኤክስ ኢዝ አን ኢቭን ናምበር ማለት ምንድነው? 3 ኢዝ አን ኢቭን ናምበር ኢትስ ፎልስ ማለት ነው። ሶ አሁን ትሩ ኤንድ ትሩ ይሄኛው መጀመሪያ ነው የሚሰራው። ሶ ትሩ ኤንድ ትሩ ምንድነው? ትሩ ነው። ኢምፕላይስ ፎልስ ዲስ ኢዝ ፎልስ ማለት ነው። ሶ ይሄኛውም ፎልስ ይሆናል ማለት ነው። ካውንተር ኤግዛምፕል 3ን ስለወሰድኩኝ። ስለዚህ ልክ በዚህ መልኩ ፕሮፖዚሽን እና ኳንቲፋየር ሲመጡ መስራት እንችላለን። ስለዚህ ኳንቲፋየር ላይ የምናየው በኮምቢኔሽን ሲመጡ ነው። ያ ማለት ፎር ኦል ኤክስ ፎር ሰም ኤክስ ፎር ሰም ኤክስ ፎር ሰም ዋይ ፎር ኦል ኤክስ ፎር ሰም ዋይ እና ፎር ሰም ኤክስ ፎር ኦል ዋይ ሲመጡ እንዴት ነው የምንጠቀመው? ያ ማለት አሁን 4 ኬዞች ነው ያሉን። የመጀመሪያው ኬዝ አሁን ፎር ኦል ኤክስ ፎር ኦል ዋይ ፒ ኦፍ ኤክስ ኮማ ዋይ ለሁሉም ኤክስ ቫሊዩ እና ለሁሉም ዋይ ቫሊዩ ፒ ኦፍ ኤክስ ኮማ ዋይ ሆልድ ያደርጋል ይሰራል ነው የመጀመሪያው ኬዝ። ሁለተኛው ደግሞ ፎር ሰም ኤክስ ፎር ሰም ዋይ ማለት ለሆነች ኤክስ ቫሊዩ ስፔሲፊካሊ ለአንድ ኤክስ ቫሊዩ እና ለሆነ ዋይ ቫሊዩ ያ ፕሮፐርቲ ፒ ኦፍ ኤክስ ኮማ ዋይ ሆልድ ያደርጋል። 3 እና 4 ላይ ግን በደንብ ይዋቸው። ፎር ኦል ኤክስ ፎር ሰም ዋይ ማለት ፎር ኤቭሪ ኤክስ ዜር ኢዝ ኤ ዋይ ማለት ነው። ለሁሉም ኤክስ ቫሊዩ ኮረስፖንዲንግ የሆነ ዋይ ቫሊዩ አለው። ገብታችኋል አይደለ? ሁሉም ኤክስ ቫሊዩዎች አሉ። ፎር ኤግዛምፕል 1 2 3 4 5 እያልኩኝ እኔ ብዙ ቁጥሮችን ብዘረዝር ፕሮፐርቲ ፒን የሚያሟላ ሌላ አናዘር ኮረስፖንዲንግ አለው ከሱ ጋር አብሮ ማች የሚያደርግ ነው። ሶስተኛው። አራተኛው ደግሞ ዜር ኢዝ አን ኤክስ ዊች ስታንድስ ፎር ኤቭሪ ዋይ ነው። የሆነ ኮንስታንት የሆነ ኤክስ ቫሊዩ አለ ለሁሉም ዋይ ቫሊዩዎች ምን የሚያደርግ ስታንድ የሚያደርግ ሁሉንም ዋይ ቫሊዩዎች ሳቲስፋይ ማድረግ የሚችል የሆነ ፊክስድ የሆነ ኤክስ ቫሊዩ አለ። ስለዚህ አሁን ይህንን ነገር ስታዩት አራተኛው ኬዝ እና የመጀመሪያው ኬዝ ብዙ ጊዜ ትሩ የመሆን እድላቸው አናሳ ነው። አይሆኑም ማለት አይደለም፣ አናሳ ነው። 2 እና 3 ደግሞ ትሩ የመሆን እድላቸው በጣም ሰፊ ነው። ስለዚህ አሁን ይህንን ለመረዳት የመጀመሪያ ለምሳሌ ፒ ኦፍ ኤክስ ኮማ ዋይ ኤክስ ፕላስ ዋይ እኩል ይሆናል 9 የሚልን እና ኤክስ እና ዋይ ኢንቲጀር ሲሆኑ ማለት ነው። ዩኒቨርሳል ሴታችን ኢንቲጀር ሲሆኑ፣ ስለዚህ ይህንን የዚህ የመደመሩ ኤግዛምፕል ለመረዳት በጣም ቀላል ነው። ስለዚህ አሁን የመጀመሪያው ኬዝ ምንድን ነበር ያልነው? the first case for all x for all y ለሁሉም ኤክስ እና ለሁሉም ዋይ ቫልዩ ኤክስ እና ዋይ ተደምረው 9 ሊሰጡ አይችሉም። አንድ የሚያፈርስ ካውንተር ኤግዛምፕል ስጠኝ ካላችሁ 7 እና 7 ብሰጣችሁ 14 ነው የሚመጣው እንጂ 9 አይመጣም። ሶ ለመጀመሪያው ኬዝ ያ ማለት for all x for all y ላልነው ኬዝ this p of x, y ምንድነው የሚመጣው? ፎልስ ነው የሚመጣው ማለት ነው።
ለሁለተኛው ኬዝ ደግሞ ፎር ሰም ኤክስ ኤንድ ፎር ሰም ዋይ፣ ፎር ሰም ዋይ ፒ ኦፍ ኤክስ ኮማ ዋይ። ይሄ ደግሞ ቶታሊ ትሩ ነው። ለምን ብንል የሆነ ኤክስ ቫሊዩ እና የሆነ ዋይ ቫሊዩ ማግኘት እንችላለን። 4 እና 5ን ብንደምር 9 ነው የሚመጣው። 1 እና 8ን ብንደምር 9 ነው የሚመጣው አይደለ? ስለዚህ ይሄ ነገር ጥሩ ነው ማለት ነው። ሶስተኛውን ደግሞ ስታዩት ሶስተኛው ምንድነው? ፎር ኦል ኤክስ ፎር ሰም ዋይ፣ ፎር ኦል ኤክስ ፎር ሰም ዋይ ፒ ኦፍ ኤክስ ኮማ ዋይ። ይሄ ደግሞ እንደነገርኳችሁ ምንድነው ለሁሉም ኤክስ ቫሊዩ ኮረስፖንዲንግ ዋይ ቫሊዩ አለው ነው። የተሰጣችሁን እዩት፣ ኢንቲጀር ነው የተባለው። ስለዚህ ለምሳሌ ለሁሉም ኤክስ ቫሊዎች ለምሳሌ በኢንቲጀር ኬዝ 0 ልተካ፣ ወደኋላ ሂጄ -1 ልተካ፣ ወደፊት መጥቼ 1 5 10 ምናምን ልተካ። ኮረስፖንዲንግ ዋይ ቫሊዩ አለው ወይ? አለው። 9 የሚሰጠኝ ለምሳሌ -2 ላይ ማንም ብደምር ነው 11 ምደምር 9 ይሰጠኛል። 10 ምደምር -1 ላይ የ9 ይሰጠኛል። 9 ምደምር 9 ይሰጠኛል። 1 ላይ ደግሞ 8 ምደምር ይሰጠኛል። 3 ምደምር 5 ላይ ይሰጠኛል። -1 ብደምር 10 ላይ ይሰጠኛል። ለምን? ኢንቲጀር ስለሆነ ማለት ነው። እዚህ ጋር ግን ለምሳሌ ናቹራል ነምበር ቢሆን ይሄ ነገር ፎልስ ይሆን ነበረ። ኢንቲጀር ስለሆነ ግን ይሄ ነገር ትሩ ነው ማለት ነው። ለማንኛውም ኤክስ ቫሊዩ ኮረስፖንዲንግ ዋይ ቫሊዩ እናገኛለን ነው ሶስተኛው። አራተኛው ደግሞ ፎር ሰም ኤክስ ፎር ኦል ዋይ ነው። ለሆነ ኤክስ ቫሊዩ ፊክስድ ለሆነ ኤክስ ቫሊዩ ሁሉም ዋይ ቫሊዩዎች ቢተኩ ይሰራሉ እያላችሁ። ለምሳሌ ፊክስድ ኤክስ ቫሊዩ 5ን በወስድ 5 ሲደመር 4ም 9 ይሰጣል። 5 ሲደመር 5ም 9 ይሰጣል። 5 ሲደመር 10ም 9 ይሰጣል ማለት ነው። ይሄኛው ማለት ነው። ስለዚህ ይሄ ደግሞ ፎልስ ነው የሚመጣው ማለት ነው። ወደ ሁለተኛው ኤግዛምፕል ስንሄድ ደግሞ ፎር ኤቭሪ ቱ ሪል ነምበርስ ኤክስ ኤንድ ዋይ ኤክስ ስኩዌር ፕላስ ዋይ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 ይላል። ለሁሉም ፎር ኤቭሪ ቱ ሪል ነምበርስ ኤክስ ኤንድ ዋይ ነው የተባለው። ስለዚህ የተሰጠን ዩኒቨርሳችን ሪል ነምበርስ ነው። ኤንድ ፎር ኤቭሪ ነው የተባለው። ስለዚህ ፎር ኦል ኤክስ ማለት ነው። ፎር ኦል ኤክስ ኤክስ ስኩዌር ፕላስ ዋይ ስኩዌር ግሬተር ዛን ኦር ኢኳል ቱ ፎር ኦል ኤክስ ኤንድ ፎር ኦል ዋይ። ለምን? ፎር ኤቭሪ ቱ ሪል ነምበርስ ስለሆነ ማለት ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር ግሬተር ዛን ኦር ኢኳል ቱ 0 ነው የተባለው። ይሄ ነገር እውነት ነው ወይ? አዎ እውነት ነው። ለምን? ኤክስ ስኩዌር አሁን ኤክስ ላይ ኔጌቲቭም ነምበር ይምጣ ፖዚቲቭ ነምበር ይምጣ የኤክስ ስኩዌር ዋጋ ምንድን ነው የሚሆነው? ፖዚቲቭ ነው የሚሆነው። የዋይ ስኩዌር ዋጋም ፖዚቲቭ ነው የሚሆነው። ፖዚቲቭ እና ፖዚቲቭን ስትደምሩ ደግሞ የሚሰጣችሁ መልስ ምንድን ነው? ፖዚቲቭ ነምበር ነው። ስለዚህ 0 ወይም ከ0 በላይ ነው የሚሆነው። 0 የሚሆንበት ኬዝ መቼ ነው? ኤክስም ዋይም 0 ሲሆኑ 0 ስኩዌር ሲደመር 0 ስኩዌር 0 ይመጣል። ሶ ዲስ ኢዝ እውነት ነው ማለት ነው። ሶስተኛው there exists an event integer x and integer y such that x minus 1 plus y minus 2 less than or equal to 2 ይላል and an odd ይመስለኛል እዚህ ነው and an odd integer y such that x minus 1 the absolute of x minus 1 plus the absolute of y minus 2 less than or equal to 2 ይላል። ስለዚህ አሁን ይሄ ምንድነው? there exists ነው የተባለው የሆነ x ቫልዩ አለ there exists an x there exists an even x ነው የተባለው። ስለዚህ even number ነው there exists an x which is an element of an even number even ነው and there exists odd y ነው። ስለዚህ there exists y which is an element of odd number ነው that will fulfill the property p ማለት ነው። ይህም ፕሮፐርቲ p ደግሞ x minus 1 plus y minus 2 less than or equal to 2 ነው። ኢንቲጀር ውስጥ ነው ሁለቱም የተባለው። ስለዚህ አሁን አንድ ካውንተር ኤግዛምፕል ካገኘን ይሄ ነገር እውነት ይሆናል ማለት ነው። ዋን ካውንተር ኤግዛምፕል ማንን እንውሰድ? ለምሳሌ ከኢቭን ናምበር 2ን ብንወስድ ከኦድ ናምበር ደግሞ 3ን ብንወስድ 2 ኢቭን ነው 3 ደግሞ ኦድ ነው። ስለዚህ አሁን ቼክ እናድርግ። 2 ሲቀነስ 1 ስንት ነው? this is absolute value 2 ሲቀነስ 1 ነው 1 plus then absolute value ሲወጣ 1 ስለሚሆን ማለት ነው። 3 ሲቀነስ 2 ደግሞ 1 ነው 1 ሲደመር 1 2 ለዛ ነው ኢኳል ቱ 2 this equal to ሳይን ስላለ ትሩ ነው ማለት ነው። ስለዚህ አንድ ካውንተር ኤግዛምፕል እውነት ሊያመጣ የሚችል ካገኘን ይሄ ነገር እውነት ይሆናል ማለት ነው።